ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ግንዛቤ እየፈጠረ ያለ ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ ልቅ ወይም ደግሞ ዜሮ ግጦሽ ጋር ተያይዞ የትኛው የተሻለ ነው የሚለውን ግንዛቤ የሚፈጠር ፕሮግራም ነው። ያልተገደበ ወይም ልቅ ግጦሽ ወይስ ዜሮ ግጦሽ ለፍየሎች፣ ለበጎች እና ለከብቶች የትኛው የተሻለ ነው የሚለውን እንድንወስን የሚያግዝ ሐሳብ። እንደ ፍየል፣ በግና ከብት እርባታን በተመለከተ ገበሬዎች ወይም አርቢዎች ሁለት የግጦሽ ዘዴዎች አማራጭ አሏቸው። ልቅ ግጦሽ እና ዜሮ ግጦሽ ሁለቱም ጥቅሞችና ተግዳሮቶች አሏቸው። እናም እነሱን መረዳት ለእርባታው መሳካት ምርጥ አማራጭ እንዲያደርጉ ይረዳዎታል። ስለሆነም ዜሮ ግጦሽ ማለት እንስሳቶችን ሳሩ ካለበት መስክ ሳሰማሩ ሳሩ የሚሰበሰብበትና ከብቶችን ወይም እንስሶችን በየቀኑ ወስደው የሚመግቡት ስርዓት ነው። ማለት አርቨስት ከተደረገ በኋላ ወይም ተሰብስቦ ከብቶቹ ወዳሉበት ስፍራ ወስዶ በመመገብ ፕራክቲስ የምናደርገው ያው ዜሮ ግጦሽ ብለን ልንፈርጀው እንችላለን። ይህም ማለት እንስሳት በመጠለያ ውስጥ እንዳልኳችሁ ማለት ነው ተዘግተው እና መኖ ወደ እነርሱ እንዲቀርብ የሚያስችል ነው። ዜሮ ግጦሽ የሳር መስኮችን ፍሬሽ የሳር አጠቃቀምን እንዲጨምሩና እንደዚሁ ደግሞ ከሳር ወይም መኖ የሚገኘውን የወተት ምርት እንዲያሳድጉ ያስችላል። ያልተገደበ ወይም ልቅ ግጦሽ የምንለው ከብቶች በግጦሽ ሜዳው ወይም በመስኩ ላይ በተፈጥሮና የተሻሻሉ የግጦሽ ቦታዎችን በቀጥታ ሄደው የሚግጡበት ወይም ተሰማርተው የሚግጡበት ፕራክቲስ ነው። ያልተገደበ ወይም ልቅ ግጦሽ ማለት ነው። ስለዚህ ያልተገደበ ወይም ልቅ ግጦሽ አስፈላጊነቱን ደግሞ አንድ የተፈጥሮ ባህሪና የአካል ብቃት እንቅስቃሴ ጋር ተያይዞ ለእንስሶቹ ማለት ነው። እንስሳት በዱር ወይም በሳር መስክ ውስጥ ለረጅም ሰዓት እንቅስቃሴ በማድረግ መኖ ያገኛሉ። ወይም መኖ ለምሳሌ ሳር ከሆነ ሳሩን ለመንጨት ከቦታ ቦታ እየተንቀሳቀሱ ይመገባሉ ማለት ነው። ይህም ንቁና ጤናማ እንዲሆኑ ያደርጋቸዋል። ሁለት ወጪ ቆጣቢ መሆኑ ብዙ መኖ መግዛት ወይም ውድ መጠለያዎችን መገንባት ስለማያስፈልግ ዋጋው እርካሽ ነው። ሶስት የመሬት አጠቃቀምን ከፍ እንዲል ያግዛል። ከጥቅሙ ውጪ የሆኑ ትላልቅ መሬቶችን ወደ ምርታማ የግጦሽ ቦታዎች በመቀየር በጥሩ ሁኔታ እንድንጠቀም ያግዛል ማለት ነው። ይሄን ካልኩኝ ተግዳሮቶችስ ሌላው ምናልባት ከብዝሃ ሕይወት ጋርም ተያይዞ የራሱ የሆነ አድቫንቴጅ አለው። ለምሳሌ የእንስሳት እርባታ በግጦሽ አካባቢዎች የእጽዋትን የተፈጥሮ ሚዛን በመጠበቅ አንዳንድ ዝርያዎች እንዳይበዙ ይከላከላል ማለት ነው። ይሄ ልቅ ግጦሽ ማለት ነው። የልቅ ግጦሽ ተግዳሮቶቹን ደግሞ አንድ ከመጠን በላይ ግጦሽ ወይም ኦቨር ግሬዚንግ ሊከሰት ይችላል። ቁጥጥር ካልተደረገበት መሬት ላይ ጉዳት ያደርሳል። የአፈር መሸርሸርና የግጦሹን ጥራት ይቀንሳል። ሁለት የበሽታ ስጋት እንስሳት ለበሽታና ለጥገኛ ተዋሲያን በቀላሉ ተጋላጭ እንዲሆኑ ያደርጋል። ሶስት የመሬት ግጭት ሊፈጥር ይችላል። ህዝብ በሚበዛባቸው አካባቢዎች በአርሶ አደሩ ወይም አርብቶ አደሩ መካከል ከመሬት አጠቃቀም ጋር ተያይዞ ግጭቶች ሊፈጠሩ ይችላሉ። ይሄ እንግዲህ በተለይ ድንበር አካባቢ ያሉ አንዳንድ ማህበረሰቦች በግጦሽ ምክንያት እስከ ግጭት የሚገቡበት ሁኔታዎች አሉና ይሄም አንዱ እንትን ነው ማለት ነው። በልቅ ግጦሽ ተግዳሮቶች ውስጥ አንዱና ዋነኛው ነው።
ሁለተኛው ዜሮ ግጦሽ ነው ወይም ደግሞ ዜሮ ግሬዚንግ አስፈላጊነቱን ስናይ የመጀመሪያው ከፍተኛ ምርታማነትን እንድናገኝ ያደርጋል። ይሄ ማለት ምንድነው? በተሻለ መኖና እንክብካቤ አማካኝነት የእንስሳት እርባታው ከፍተኛ መጠን ያለው ወተት ወይም ስጋ በተለይም ደግሞ የወተት ከብቶች እና በጎችን በከፍተኛ ደረጃ ምርታማ እንድንሆን ያግዛል ወይም ያደርጋል። ያው አርበስት አድርገን ስለምንሰጣቸው ለማለት ነው። ሁለት የመሬት ጥበቃ ጋር ተያይዞ የሚኖረው ጥቅም ነው። ይሄ ምንድነው? እንስሳት በመሬት ላይ ስለማይሰማሩ ከመጠን በላይ የግጦሽና የመሬት መራቆት አደጋ አነስተኛ ይሆናል ማለት ነው። 3 በሽታን ከመቆጣጠር አኳያ እንስሳት ቁጥጥር በሚደረግባቸው አካባቢዎች ስለሚቀመጡ በሽታዎችን መከላከል ቀላል ይሆናል። ይሄ እንግዲህ ስም በምናሰማ አሁን ልቅ ግጦሽ ጊዜ እንስሶችን አብረው ዝም ብለን በትነን ነው የምናስግጠውና የዚህን ጊዜ የታመመችዋ ላም ወይም በግ ወይም ፍየል ወዳልታመመችው የመተላለፍ እድሉ ይኖራል። እንደዚሁ ደግሞ ከሚግጡበት መስክ ላይም እንደዚሁ የተለያዩ ተዋሳያንን አብሮ ሊመገቡ ይችላሉና ከዚህ አኳያ ነው። ቦታን በአግባቡ ከመጠቀም አኳያ በትንሽ ቦታ ላይ ብዙ እንስሳትን ማሳደግ ይችላሉ። ይህም ብዙ መሬት ከሌሎት በተለይ በጣም ጥሩ ተመራጭ ነው ይላል ያገኘሁት መረጃ። ተግዳሮቶቹን ስናይ ከፍተኛ ወጪ መጠየቁ ነው የመጀመሪያው። ያው ቤት ውስጥ አስረን አቆይተን እና ከሌላ ቦታ መኖን አርበስት አድርገን ነው የምናመጣና የምንሰጣቸው። ከዚህ አኳያ በመኖሪያ ቤቶች ላይ ኢንቨስት ማድረግ ያስፈልጋል። እንዲሁም ደግሞ ቋሚ የመኖ አቅርቦት መግዛት ወይም ማሳደግ ያስፈልጋል ማለት ነው። ይሄ አንዱ እንትን ነው። በዚህ ምክንያት ያው ከፍተኛ ወጪ ይጠይቀናል ማለት ነው። ሌላው ዜሮ ግሬዚንግ ወይም ዜሮ ግጦሽ ተግዳሮቶች ብለን የምናነሳው ከፍተኛ የሆነ የሰራተኛ ጉልበት መጠየቁ ነው። በየቀኑ ለመመገብ ሊሆን ይችላል፣ ለማጽዳት ሊሆን ይችላል። እንደዚሁም ደግሞ እንክብካቤያችን የተሻለ እንዲሆን ለማድረግ ከፍተኛ በሆነ ደረጃ ሰራተኛ ይጠይቃል ማለት ነው። ይሄም ሌላኛው ተግዳሮቶቹ ነው። ይሄን ካልኩኝ የትኛው ይሻላል? የዚህ ጥያቄ ለመመለስ ለሁሉም የሚስማማ መልስ መስጠት ይከብዳል። የተትረፈረፈ መሬትና ውስን ሀብቶች ካሎት ልቅ ግጦሽ ወይም ደግሞ ኦፕን ግሬዚንግ ወይም ደግሞ ልቅ ግጦሽ ስራ ትክክል ሊሆን ይችላል። ብዙ ሰዎች በሚኖርበት አካባቢ ውስጥ ከሆኑ ወይም የበለጠ ቁጥጥርና ከፍተኛ ምርታማነት ከፈለጉ ዜሮ ግጦሽ የተሻለ ሊሆን ይችላል። እንዲያውም አንዳንድ ገበሬዎች ሁለቱንም ስርዓቶች ያጣምራሉ። እንስሳት በሚቻሉበት ጊዜ እንዲግጡ ማድረግ እና አስፈላጊ ሆኖ ሲገኝ ደግሞ እንዲታሰሩ ማድረግ የመረጡት ማንኛውንም ነገር ከእርሶ ግቦች ስለሆነም ያው አሁን የትኛው ይሻላል የሚለውን ለመምረጥ አሁን እኛ እንስሳቱን የምናረባበት ዓላማውን ቤዝ እናደርጋለን፣ ግቡንን ማለት ነው እና ካለን የመሬት መጠን ጋር ልናስተሳስረው እንችላለን። እንደዚሁም ደግሞ እንስሳትን የማስተዳደር አቅም ጋር ልናያይዘው እንችላለን እና እነዚህ መሰረት አድርገን ልንወስን ይገባል ማለት ነው። ስለዚህ በደንብ ከሁለቱም ማለት በደንብ ማኔጅ የምናደርገው ልቅ ግጦሽ ሊሆን ይችላል ወይም ዜሮ ግጦሽ ሊሆን ይችላል። ሁለቱንም ስርዓት ሁልጊዜ የተሻለ ውጤት እንድናገኝ ያግዛል ማለት ነው። በአግባቡ ማኔጅ ማድረግ ነው። ስለዚህ በአግባቡ ሁለቱንም ሊሆን ይችላል፣ በተናጠል ሊሆን ይችላል። በአግባቡ ማኔጅ አድርገን የምናስተዳድረው ከሆነ በሁለቱም የተሻለ ውጤት ልናገኝ እንችላለን የሚል ሀሳብ ለመስጠት ነው ዛሬ በዚህ መልክ የመጣሁት። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። በዚህ መረጃ ብትሰጠን የምትሉት ካለ በኮሜንት ላይ ማስፈር ትችላላችሁ። ከዛ ባሻገር የሚቀርቡት ፕሮግራም ላይ የምትከታተሉ ስፔሻላይዝድ ያደረጋችሁ ደግሞ ሞር ግንዛቤ ሊፈጥር የሚችል በተለይ ደግሞ በቪዲዮ ውስጥ ያልተካተተ ሀሳቦችን በኮሜንት ላይ በማስቀመጥ ግንዛቤ ፈጠራውን የጋራ ማድረግ የተሻለ ለማድረግ የበኩላችሁን አስተዋጽኦ አበርክቱ ይላል አወል ስሪንቃ የግብርና ፕሮግራም። በመጨረሻም ለሀገራችን ሰላም ይመኛል። አገራችን ከዳር እስከ ዳር ሰላማዋ ብዝት ይበል። አሜን። ቻው